እንዴት ውላችኋል ተመልካቾች? 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ዳግም ተመልሷል። አብራችሁን እንድትቆዩ አስቀድመን እንጋብዛለን። የ7 ሰዓት አበይት ጉዳዮቻችንን ልጠቁማችሁ። ኢትዮጵያ ሁለተኛ ቤታችን ሆናለች ሲሉ የተለያዩ ሀገራት ስደተኞች ተናገሩ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ለሚኖሩ ለተለያዩ ሀገራት ስደተኞች በብሔራዊ ቤተ መንግስት የኢፍጣር መርሃ ግብር አከናውነዋል። ሴቶች የመምረጥና የመመረጥ ህገ መንግስታዊ መብታቸውን በመጠቀም ሰላማዊ ምርጫ እንዲካሄድ ሚናቸውን እንዲወጡ ጥሪ ቀረበ። ኢትዮጵያ የአየር ንብረት ለውጥን በሚቋቋም ስማርት የግብርና ትግበራ ተጨባጭ ለውጥ ማምጣቷ ተገለጸ። የአድዋ ድል ኢትዮጵያውያን ለብሔራዊ ጥቅማቸው የማይደራደሩና በአንድነት ቆመው ድል ማድረግ እንደሚችሉ አንዱ ማሳያ መሆኑን የታሪክ ምሁራን ተናገሩ። በእነዚህና በሌሎች ዘገባዎቻችንም እስከ 8 ሰዓት ድረስ ቆይታ እናደርጋለን። መታሰቢያ ደረጃ ከዋናው ስቱዲዮ ዜና ኢትዮጵያን እየመራው ቆይታ አደርጋለሁ። ሁነቶችን እየተከታተሉ የሚገኙ ባልደረቦችን በቆይታችን ተጨማሪ መረጃዎችን ያጋሩናል። ሙሉ ግርማይን ድጋሚ እናገኘዋለን። በምስራቅና በደቡብ አፍሪካ ሀገራት የአየር ንብረትን የሚቋቋም ዘመናዊ ግብርናን ለማስፋፋት ያለመ መድረክ እየተካሄደ ነው። ይህንኑ መድረክ ሲከታተል ቆይቷል። ተጨማሪ መረጃዎችን ደግሞ ከኛ ጋር ይጋራል። ሌላኛው ባልደረባችን ፍሬው ተረታም እንዲሁ ከኛ ጋር ቆይታ ታደርጋለች። የሰላም ሚኒስቴር ከተለያዩ አደረጃጀቶች ጋር በመተባበር በሴቶች ተሳትፎ ላይ ያተኮረ የምክክር መድረክ የማጠቃለያ ቆይታን እያደረገ ነው የሚገኘው። ይህንኑ መድረክ ተከታትላለች። ምን ጉዳዮችን ይዞ ነበር ስንል እሷንም በቆይታችን እንጠይቃታለን። እናንተም በያላችሁበት ከዜና ኢትዮጵያ ጋር ሁኑ። كم زفلت حوهات نامريت كورد بزيكل بلوي كل حساب تتعسر ودبيو حجي صقم كونو زلو كبابي والقايت سفناقلو زملكتيو ኩናት ምድላው እና ገበረዩ ይዝብሃል ወረታት አለው ህዝብ ትግራይ ሰላምን ልማትን ይግባው ሰላምን ልማትን ይፈቱ ሰላምን ልማትን ተቃሊሱ ይዘሎ በአንጻሩ ዳግም ወግን እንወትን አይግባውን ዝብል ጽኖነት ያለኒ በተጥሮ ፋይሊ ከም እብድ ከልቢ መስ መንሰይ ትግራይ ምሳባላ ጸጥታ ትግራይ مس مهرات دياسبورا مس ملاحظ تግራይ ኣብ ከቢድ ቅርህነታት እዩ መንግስት ሻዕብያ ዘለዎ መርገጺ እንታይ ይመስል ሻዕብያ ስልጣን ከህዝ ከሎ ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን ሎሚ ዳርጋ ኩለን አንየን ሓንቲ ዩኒቨርሲቲ ነይራ አስመራ ዩኒቨርሲቲ ትበሃል ንሳውን ተአጽያያ ወደ ቀዳሚው ዘገባ አሻገራለሁ። ኢትዮጵያ ሁለተኛ ቤታችን ሆናለች ሲሉ የተለያዩ ሀገራት ስደተኞች ተናገሩ። ጠቅላይ ሚኒስትር አብይ አህመድ በብሔራዊ ቤተ መንግስት ባዘጋጁት የኢፍጣር መርሃ ግብር ላይ በኢትዮጵያ የሚኖሩ የተለያዩ ሀገራት ስደተኞች ተካፍለዋል። አሸናፊ እንዳለ በመካ የነበሩ ሙስሊሞች ግፍና መከራ በበዛባቸው በዚያ ፈታኝ ወቅት ኢትዮጵያ ቀዳሚዋ የሰላም መጠጊያ ሆናለች። ነብዩ መሐመድ ተከታዮቻቸውን ወደ ሀበሻ ምድር ሲልኩ በዚያ ማንም የማይበደልበት ንጉስ አለ እርሷ የእውነት ምድር ናት በማለት የገለጿት ታሪካዊ ሀገር የመገለጫዋ እንደጸና ነው። ዛሬም የጭንቅ ጊዜ ማረፊያችን የችግራችን ቀን መውጫ ብለው ድንበር አቋርጠው ከተለያዩ ሀገራት ለመጡ ዜጎች ማረፊያ ነች። ከ1.1 ሚሊዮን በላይ ለሆኑ ስደተኞች ድጋፍ እያደረገች የምትገኘው ኢትዮጵያ ከሰብአዊ ድጋፎቿ ባለፈ ደግሞ እንደ ረመዳን ባሉ የመተዛዘንና የአንድነት ወራት ለሰው ልጆች ሁሉ ያላት ክብርና ፍቅር በተግባር ይገለጻል። ማረፊያ ብቻ ትሆነናለች ያሏት ሀገር ከመሪዋ ጋር ያውም በብሔራዊ ቤተ መንግስቱ በአንድ ማዕድ አጋርታቸዋለች። ይህ የጠቅላይ ሚኒስትር አብይ አህመድ ዓመታት የተሻገረ ተግባር ትርጉሙ ከምገባ ያለፈ ነው። Over excited, literally. Everybody here
ደስታዬ ወደር የለውም። ከ100 ሚሊዮን በላይ ህዝብ ባላት ሀገር ሁሉም ሰው ሊያገኘው በሚፈልገው በዚህ ግብዣ ላይ መካፈል ትልቅ ደስታ ይሰጣል። በዚህ ቤተ መንግስት ውስጥ በመገኘቴ ደስ ብሎኛል። ጠቅላይ ሚኒስትር አብይ ጥሩ ስብዕና ያላቸውና ቀርቦ ለማውራት ጭምር የማይከብዱ ሁሉም ሰው ሊያገኛቸው የሚወድ መሪ ናቸው። Smiling face, nice guy. Kind of person everyone need to meet him. Thank you for Prime Minister for welcoming like that we are feeling Ethiopia is our second home. We say thank you and Ethiopia is a good country. ጠቅላይ ሚኒስትሩ ላደረጉልን አቀባበል በጣም እናመሰግናለን። ኢትዮጵያ ሁለተኛ ሀገሬ እንደሆነች ነው የሚሰማኝ። በጣም ጥሩና እንግዳ ተቀባይ ሀገር ናት። ከሶማሊያ ነው የመጣሁት። እዚህ ባይተዋርነት አልተሰማኝም። ረመዳን የደግነት፣ የይቅርባይነት፣ የአብሮነት ወቅት ነው። ጠቅላይ ሚኒስትሩ ሁለተኛ ቤታችን በሆነችው ኢትዮጵያ ላደረጉልን አቀባበልና መስተንግዶ ከልብ እናመሰግናለን። ስደተኛ ኤርትራዊ ስደተኛ ነኝ። ጠቅላይ ሚኒስትር አብይ አህመድ ያደረጉልን የኢፍጣር መርሃ ግብር ደስ የሚል ነው። በጣም ነው የምናመሰግነው። ቤተ መንግስት መጥተን ይህን እድል በማግኘታችን ደስተኞች ነን። እዚህ ከተለያዩ ሀገራት የመጡ ሰዎች ተገኝተዋል። ከጠበቅነው በላይ ነው የተደረገልን። በዚህም በጣም እናመሰግናለን። ኢትዮጵያ በፍቅር ተቀብላናለች የሚሉት ስደተኞቹ የሚደረግላቸው ድጋፍና እንክብካቤም ለኢትዮጵያ ሕዝብና መንግስት ያላቸውን ክብር ጨምሮታል። ኢትዮጵያ ቤቴ ናት፣ እናቴ ናት፣ አገሬ ናት ማለት እችላለሁ። በሙሉ ኮንፊደንስ ነው ማወራው። ይሄ ነገር ያለንበት ከ2015 የነበርኩበት እስከ ዛሬ 2026 100% ለውጥ ያየሁት መብቴ ተከብሮልኝ መስራት ተፈቅዶልኝ የትም ቦታ ገብቼ አገልግሎቱ ማግኘቱ ራሱ ለኔ ትልቅ ነገር ነው ብዬ ነው ማስበው። የቀንየልና እድሜ ያሃቦ እናመሰግናለን። እድሜ ይስጥልን። እዚህ ሀገራችን ላይ ያላገኘነውን ክብር አግኝተናል። አላህ ያክብረው። ኢትዮጵያን አናውቃትም ነበር። ቆንጆና ገነት የሆነች ሀገር ናት። ያሳካላችሁ፣ እኛንም እንደናንተ ያድለን። በሁለቱ ሀገራት መካከል ሰላምን ይስጠን። ወንድማማች ህዝቦች ነን፣ ተዋልደናል፣ ሁሉም ነገር አለን። ይበቃናል። በሰላም በአብሮነት መኖር ነው የምንፈልገው። ይመላዓሎም ረብል ዓለሚን ይመላዓሎም። ኢትዮጵያ ውስጥ የሚገኙ ስደተኞች መብትና ፍላጎቶቻቸው በአግባቡ እንዲጠበቅ መንግስት በርካታ ስራዎችን ማከናወኑን የሚያነሱት የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጠይባ ሐሰን ይህ የኢፍጣር መርሃ ግብር ደግሞ የአብሮነት ማሳያ ስለመሆኑ ተናግረዋል። ኢትዮጵያ ለስደተኞች የምታደርገው መስተንግደው ከሰብአዊነት ባለፈ ኦልሞስት ከዜጎች ያልተናነሰ መብት ተጠብቆላቸው ነው እየኖሩ ያሉ። ጠቅላይ ሚኒስትሩ በየአመቱ በዚህ ፕሮግራም ላይ ከስደተኞች ጋር ሆኖም ስደተኞች ከሁሉ ኦልሞስት ከ10 ምናምን በላይ ሀገራት የመጡ ስደተኞችን በመጋበዝ በቤተ መንግስታቸው ጋብዟቸው ነው ሁሌም የሚያሳልፉት። ኢትዮጵያ የምታደርገው በፖሊሲ ረገድ ብቻ ሳይሆን ቀጥታ የሌሎች ሀገራት ስደተኞችም ጭምር ከመሪያችን ጋር ቁጭ ብሎ ፊት ለፊት የሚገናኙበት የሚነጋገሩበትና ችግሮቻቸውን ጭምር የሚያወሩበት መድረክ ነው። ግብዣ ብቻ አይደለም ማለት ነው። በዚህም ስደተኞችም ደስተኞች ናቸው። ይሄም ትልቅ ሀገራዊና ለስደተኞችም እንደ ሰብአዊነት ትልቅ ፋይዳ ያለ ፕሮግራም ነው። ከም ዝፍለጥ ሕወሓት ናብ መሬት ክወርድ ብዘይክእል ብሉይ ክለሳ ሓሳብ ዝተኣሰረ ውድብ እዩ። ሕጂ ፀገም ኮይኑ ዘሎ ኣብ ከባቢ ወልቃይት ዝተፈናቀሉ ዝምልከት እዩ። ኩናት ምድላው እናገበረ እዩ ይዝብሃል ወረታት ኣሎ። ህዝቢ ትግራይ ሰላምን ልማትን ይግብኦ፣ ሰላምን ልማትን ይፈቱ፣ ሰላምን ልማትን ተቃሊሱ እዩ ዘሎ። በአንጻሩ ዳግም ውግእን እንወትን አይግብኦን ዝብል ጽኑ እምነት ያለኒ እቲ ጥሩፍ ኃይሊ ከም እብድ ከልቢ ምስ መንሰይ ትግራይ ምስ አባላት ጸጥታ ትግራይ ምስ ምሁራት ዲያስፖራ ምስ መላህ ትግራይ ኣብ ከቢድ ቅርህነታት እዩ። መንግስት ሻዕብያ ዘለዎ መርገጺ እንታይ ይመስል? ሻዕብያ ስልጣን ክህዝ ከሎ
ዳርጋ ልዕሊ 300 ፋብሪካታት ኣብ ኤርትራ ነይረን ሎሚ ዳርጋ ኩለን ዓንየን ሓንቲ ዩኒቨርሲቲ ነይራ ኣስመራ ዩኒቨርሲቲ ትበሃል ንሳውን ተኣፅያ እያ ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። አሁን ደግሞ በቀጥታ መስመር ላይ ከሚገኝ ባልደረባችን ተጨማሪ መረጃ ወደምንጠይቅበት አንድ ዘገባ ነው የምናሻግራችሁ። ኢትዮጵያ የአየር ንብረት ለውጥን በሚቋቋም ስማርት የግብርና ትግበራ ተጨባጭ ለውጥ ማምጣቷ ተገለጸ። በምስራቅና በደቡብ አፍሪካ ሀገራት የአየር ንብረትን የሚቋቋም ዘመናዊ ግብርናን ለማስፋፋት ያለመ መድረክ በአዲስ አበባ እየተካሄደ ይገኛል። ይህንኑ መድረክ እየተከታተለ የቆየው ባልደረባችን ሙሉ ግርማይ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ተገኝቷል። ሙሉ እንዴት ውለሃል? በዜና ኢትዮጵያ ድጋሚ ተገናኝተናል። የታደምክበት በቆየው መድረክ ላይ ምን ሀሳቦች ተነሱ? በተለይ መድረኩ ምንን መሰረት በማድረግ የተካሄደ ነው? መልካም መታሰቢያ እንግዲህ በዛሬው ዕለት በዚህ በአዲስ አበባ የአየር ንብረት ለውጥን የሚቋቋም ስማርት የግብርና ቴክኖሎጂን ከማስፋፋት አንጻር በዚሁ በአዲስ አበባ የተለያዩ ሀገራት የሚወከሉ ባለድርሻ አካላት በተገኙበት ነው መድረኩ እየተካሄደ የሚገኘው። እንግዲህ በዓለም ባንክ ድጋፍ የምግብ ስርዓትን ማጠናከሪያ ፕሮግራም እየተከናወነ ይገኛል። የዚህ ፕሮግራም ተጠቃሚ ወይም ደግሞ ከሚተገበርበት ሀገር መካከል ደግሞ ኢትዮጵያ አንዷ ናት። ይህ በዋናነትም ፕሮግራሙ መሰረት የሚያደርገው በዚህ በምስራቅ አፍሪካና በአፍሪካ ቀንድ አካባቢ ያለው በተለይም ደግሞ ከአየር ንብረት ተጽዕኖ ጋር ተያይዞ በግብርናው ዘርፍ የራሱን የሆነ ተጽዕኖ እያሳደረ ነው የሚገኘውና በተለይም ደግሞ በዚህ በምስራቅ አፍሪካና በአፍሪካ ቀንድ አካባቢ ያለው በተለያየ ጊዜ ድርቅ የመሳሰሉ አደጋዎች በየጊዜው የሚጎበኘው መሆኑ ይታወቃል። የአየር ንብረት ለውጡም ተለዋዋጭነቱ ከጊዜ ወደ ጊዜ አስከፊ የሆነ ስለመምጣቱ ነው የሚገለጸው። ይህ ደግሞ በዋናነት ተጽዕኖ እያሳደረ ያለው በግብርናውና በምግብ ስርዓቱ ላይ መሆኑ ይታወቃል። ባለው አጠቃላይ ሂደትም በኢትዮጵያ እንዲህ ያሉ የአየር ንብረት ለውጥን የሚቋቋም ስማርት የግብርና ስርዓትን ከመዘርጋት አንጻር ተምሳሌታዊ ስራ እያከናወነች መሆኑና ተጨባጭ የሆነ ለውጥም እየመጣ ስለመሆኑ በመድረኩ የተነሳው። በተለይም ደግሞ ይህ ፕሮግራም በዋናነት ምርትና ምርታማነትን መጨመር ስንል የግብርናውን በቴክኖሎጂ ማገዝ እንዲሁም ደግሞ በአርቲፊሻል ኢንተለጀንስ ወይም ደግሞ በዚሁ በሰው ሰራሽ አስተውሎቱም ጭምር የማገዝና ምርጥ ዘርና ማዳበሪያን የመሰሉ ግብዓቶችንም ማጠናከርና እንደ ምርጥ ዘር ያሉት ደግሞ የአየር ንብረት ለውጥን የሚቋቋም እንዲሆኑ ከማድረግ አንጻር እየተሰራ ያለው ነው። ሌላኛው ደግሞ የተፈጥሮ አካባቢ ጥበቃ ስራዎችን ማጠናከርና የገበያ ትስስርም እንዲሁም ደግሞ አስቸኳይ የሆነ የአደጋ ምላሽን ማጠናከር ጋር ተያይዞ ነው ፕሮግራሙ እየተገበረ የሚገኘው። ከዚሁ ፕሮግራም ጋር ተያይዞ ኢትዮጵያ ከሀገራዊ ትግበራው ጋር ተያይዞ ጎን ለጎን የሚሄደው የዚሁ ማዕቀፍ አካል እንደመሆኗ መጠን የቴክኖሎጂውን ማሳደግ ምርትና ምርታማነትን ከማሳደግ አንጻር እንደሚታወቀው ከቅርብ ጊዜ ወዲህ ኢትዮጵያ ተምሳሌታዊ የሆነ ስራ እየሰራች መሆኑ ይታወቃልና ሴቶችና ወጣቶችም በዚሁ ፕሮግራም ላይ ተሳታፊ በመሆን በግብርና ቢዝነስ ውስጥም ተሳታፊ የሆኑ ሚናቸውም ከጊዜ ወደ ጊዜ እየጎላ ስለመሆኑ ነው የተገለጸው። ሙሉ ስለ መረጃዎቹ እናመሰግናለን። መልካም ቀን። ዘገባዎቻችን ይቀጥላሉ። ህብረተሰቡን ያሳተፈ የሰላም ሰራዊት አደረጃጀት በአዲስ አበባ ከተማ በየአካባቢው ተግባራዊ በመደረጉ ወንጀሎችን መቀነስ መቻሉ ተገለጸ። ከኢትዮጵያ የሁሉም ክልሎች የሰላምና የጸጥታ ቢሮና ፖሊስ ኮሚሽኖች የተውጣጡ የስራ ኃላፊዎች በአዲስ አበባ ሞዴል የሰላም ሰራዊት አደረጃጀቶችን ጎብኝተዋል። መሐመድ ራህመቶ የአካባቢን ሰላምና ጸጥታ የማስጠበቅ ስራ የመንግስት ብቻ ሳይሆን የህብረተሰቡም ኃላፊነት እንደሆነ ይታመናል። ይህን ተከትሎ በአዲስ አበባ ከተማ ከ2013 ጀምሮ ነዋሪው የአካባቢውን ሰላምና ጸጥታ ለማስጠበቅ እንቅስቃሴ ጀምሯል። ይህ ጅምር ከ2 ዓመት በፊት ደንብ ተዘጋጅቶለት በህብረተሰብ ተሳትፎ በ11ዱም ክፍለ ከተሞች ከ4350 በላይ የሰላም ሰራዊት አደረጃጀቶች ተፈጥረው ሰፊ ስራ እየተሰራ ይገኛል። ኢቲቪ ቅኝት ባደረገባቸው ቦሌ ክፍለ ከተማ ወረዳ 6 እና ለሚኩራ ክፍለ ከተማ ወረዳ 8 የሚገኙ ሞዴል አደረጃጀቶች የሰላም ሰራዊት አባላት የሰሯቸውን ስራዎች ገልጸዋል። ህብረተሰቡ የሰላሙ ባለቤት ሆኖ በሰራው ስራ የተገኙ ለውጦችንም ነዋሪዎች ገልጸዋል። እዚህ አካባቢ ላይ አሁን ይሄን የምታየው አካባቢ በጣም ብዙ ወንድሞቼ የኔ ኩዮች ብዙ የጠፉበት የተበላሸ አካባቢ፣ ጫት የሚቀሙበት፣ ሲጋራ የሚያጨሱበት አካባቢ ነበር። ይሄን አሁን እንደምታየው ግሪን ኤሪያን ውብ አድርገን ከ40 እና ከ50 ልጆች በላይ ወደኛ አምጥተን ሰልጥነው ሰላም ሰራዊት በማስከበር ወደኛ ማህበረሰቡ እንዲቀላቀሉ አድርገናል። ሁለተኛ ነገር ደግሞ እኛ ሰላም ሰራዊት በመውጣታችን ህጻናቶች፣ አካባቢ ሴቶች አሁን ላይ ሳይሳቀቁ ነው በሰፈራቸው የሚሄዱት። በአሁኑ ሰዓት ትልቁ ችግር የሰላም ማጣት ስለሆነ እኛ ጋር ያ ችግር የለብንም። ልጆቻችን በሰላም ወጥተው ይገባሉ፣ እኛ በሰላም ወጥተን እንገባለን። እንደማንም ችግርም አይደለንም።
ያለንም ችግር እንፈታለን። የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊ ፍስሐ ጥበቡ በሰላም ሰራዊት አደረጃጀት በርካታ ነዋሪዎች በተለያየ መልኩ ተሳታፊ እንደሆኑ ጠቅሰዋል። በሁሉ እንቅስቃሴዎቻችን ውስጥ የአዲስ አበባ ነዋሪ እንደሚሳተፈው ሁሉ በሰላም ጉዳይ ላይ ደግሞ ከፍተኛ ተሳትፎ ያደርጋል፣ ባለቤትም ነው። እንግዲህ ባለቤት ነው ስንል በሶስት ጉዳዮች ላይ የከተማ ነዋሪዎቹ ይሳተፋሉ። አንደኛው 200 ሺህ የሰላም ሰራዊት አለ። በዚህ የሰላም ሰራዊት ውስጥ በበጎ ፈቃደኝነት የሚሰማሩ አሉ። ሰልጥነው መታወቂያ ወስደው የደንብ ልብስ ወስደው ደንቡ ላይ በተቀመጠው መሰረት የሚሰማሩ አሉ። አንደኛው ተሳትፎ ይሄ ነው። ሁለተኛው ተሳትፎ ደግሞ በእውቀት በጉልበት የሚደረገው አስተዋጽኦ ነው። በሌላ መንገድ ደግሞ የካሜራዎችን በተለይ ወንጀል የሚበዛባቸው ቦታዎች ላይ ካሜራ ከኪሱ በማዋጣት እንደገና ደግሞ ወደ ውጭ የወጡ የግለሰብ ካሜራዎችን ወደ አንድ ማዕከል በማሰባሰብ ሁሉንም ብሎኮች የሲሲቲቪ ካሜራ እንዲገናኙ ለማድረግ ጥረት አድርጓል። ሰላምና ጸጥታን የማስጠበቁ ስራ ከሸገር ሲቲ አጎራባች ክፍለ ከተሞች ጋር በጋራ እየተሰራ እንደሚገኝ የጠቆሙት ፍስሐ ጥበቡ እንደ ከተማው ሁለንተናዊ ለውጥ መገኘቱን አስረድተዋል። አሁን አዲስ አበባ ላይ በየቦታው ስንዞር በፊት አረቄ ቤት የነበሩ ከዛ ሰው እየጠጣ እዛ ደግሞ የተለያዩ ወንጀሎች እየተፈጸሙ ወጣቶችም መጥፎ የሆነ ባህሪ ይማሩባቸው የነበሩ ቦታዎች በማህበረሰቡ ጥቆማና ትብብር የጸዱበት ሁኔታ አለ። እነዚህ ነገሮች ተወግደዋል። ይሄ ደግሞ መሆኑ የመማር ማስተማሩ ሂደት ጤናማ እንዲሆን ከወንጀል አንጻር ወንጀል እንዲቀንስ ኢቭን ከህገወጥ ንግድ አሻጥር ጋር በተገናኘ የኮንትሮባንድ ንግዶች ተገቢነት የጎደላቸው የዋጋ ጭማሪዎች እነዚህን የመሳሰሉ ማህበረሰቡን የሚጎዱ በየትኛውም አንግል የሚነሱ ጉዳዮች ማህበረሰቡ እየተዋየ በመፍታቱ ከፍተኛ የሆነ ለውጥ መጥቷል ማለት ነው። በአዲስ አበባ ከተማ አስተዳደር ህብረተሰቡን ባሳተፈ መልኩ በሰላምና ጸጥታ ማስጠበቅ ዙሪያ የተሰራውን ስራ ከኢትዮጵያ የሁሉም ክልሎች ሰላምና ጸጥታ ቢሮና ፖሊስ ኮሚሽኖች የተወጣጡ የስራ ኃላፊዎች የጎበኙ ሲሆን ሰፊ ልምድ ያገኙበት እንደሆነም ገልጸዋል። ሰው የሰላም አባት ሆኖ አካባቢውን የሚጠብቅበት ሁኔታና በየብሎኩ ሰው ተደራጆ አካባቢን የሚጠብቁበት ሁኔታ ነው ያየሁት። ይሄ ከዚህ ልምድ ወስደን ምናልባት ትናንሽ ነገሮች አለ እኛ አካባቢ ከዚህ የበለጠ አሁን ከዚህ የወሰድነው ነገር ልምድ ወስደን በየክልሉ ከሁሉም ክልል የመጡ አመራሮች ስላለ ከዚህ ልምድ ወስደን በየአካባቢው ስንሄድ ተግባራዊ እንድናደርግ ብዙ ትምህርት ያገኘንበት ሁኔታ አለ። የአዲስ አበባ ከተማ አስተዳደር የየአካባቢው የሰላም ሰራዊት አደረጃጀት አባላት በሶስት ፈረቃ በበጎ ፈቃድ ሰላምንና ጸጥታን የማስጠበቅ ስራ እየሰሩ ይገኛሉ። ኢትዮጵያችን በቴክኖሎጂ የታገዙ የነገ መፍትሄዎችን ትሻለች። እርስዎ ሶፍትዌር አልሚ ኖት ወይስ የሃርድዌር ኢንጂነር ወይንስ ደግሞ የመረጃ ሳይንቲስት? በኤአይ፣ በፋይናንስ፣ በጤና ወይስ በግብርና በየትኞቹ ዘርፎች ለሀገራዊ ችግሮች የዲጂታል መፍትሄን አስበዋል? የኢትዮጵያ ብሮድካስቲንግ ኮርፖሬሽን የፈጠራ ሐሳቦ ወደ ስኬታማ ቢዝነስ የሚቀየርበትን ታላቅ መድረክ አዘጋጅቷል። ከባለ ሀብቶችና ከአጋር ተቋማት ጋር እናገናኘዎታለን። የቴክኖሎጂ ሐሳቦትን እንሸልማለን። ዕድሜው ከ15 ዓመት በላይ ከሆነ በግል ወይም በቡድን በመሆን አሁኑኑ ይመዝገቡ። ሀገራዊ ችግሮችን በቴክኖሎጂ ይፍቱ። እርስዎም የዓመቱ ቴክኖሎጂስት ይሆኑ። የኢቢሲ የቴክኖሎጂ ስታርታፕ የፈጠራ ውድድር ለኢትዮጵያ የፈጠራ ስነ ምህዳር በር ከፋች። ማሳሰቢያ፣ ተሳታፊዎች በግል ወይም ከ3 እስከ 6 አባላት ባለው ቡድን መቅረብ ይችላሉ። በዋናነት ሶፍትዌር ላይ ያተኮሩ እንደ ኤአይ፣ አይኦቲ እና ኢኮሜርስ ያሉ የዲጂታል ቴክኖሎጂዎችን ለውድድር ይዞ መቅረብ ይቻላል። ምዝገባው ለዚሁ ተብሎ በተዘጋጀው ethio-startup.ebc.org.ኢቲ ላይ መመዝገብ ይችላሉ። ያለን ቦታ ውስን በመሆኑ ቀድመው አሁኑኑ ይመዝገቡ። ኢትዮ ስታርታፕ። ወደ ዕለቱ አጀንዳ ጉዳያችን ተሻገርን። ሴቶች የመምረጥና የመመረጥ ህገ መንግስታዊ መብታቸውን በመጠቀም ሰላማዊ ምርጫ እንዲካሄድ ሚናቸውን ሊወጡ ይገባል ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ማስተባበሪያ ማዕከል ኃላፊ አደም ፋራህ ተናገሩ። መንግስት የሴቶችን ፖለቲካዊ ተሳትፎ፣ ኢኮኖሚያዊ ነጻነትና ማህበራዊ ፍትህ ለማረጋገጥ በርካታ ስራዎችን ሰርቷል ያሉት አቶ አደም ፋራህ ቀሪ የቤት ስራዎች ላይም በትኩረት እንደሚሰራ ጠቁመዋል። የሰላም ሚኒስቴር ከተለያዩ የሴቶች አደረጃጀቶች ጋር በመተባበር በሴቶች ተሳትፎ የጸናችና የበለጸገች ኢትዮጵያ በሚል መሪ ሀሳብ በአገር አቀፍ ደረጃ ሲካሄድ የነበረው የምክክር መድረክ ማጠቃለያ መርሃ ግብርን ዛሬ አከናውኗል።
ይህንኑ መርሃ ግብር ስትከታተል የቆየችው ባልደረባችን ፍሬህይወት ረታ ደግሞ ተጨማሪ መረጃዎችን ልታጋራን በቀጥታ መስመራችን ላይ ትገኛለች። ፍሬህይወት እንዴት ውለሻል? ለአንድ ወር በተካሄደው የውይይት መድረክ ምን ተግባራት ናቸው የተከናወኑት? የዛሬው መድረክ ላይ የተነሱ ሀሳቦች ምንድን ናቸው? አመሰግናለሁኝ መታሰቢያ። እንዴት ውለሻል? እንግዲህ የዛሬው መድረክ በዋናነት 3 ጉዳዮች ላይ ያጠነጥናል። ይሄም ሰላም፣ ሴቶችና ምርጫ ላይ ነው። የለውጡ አመታት ጀምሮ እንግዲህ ከለውጡ ማግስት ጀምሮ መንግስት በተለያዩ ዘርፎች የሴቶችን ተጠቃሚነት ለማረጋገጥ በርካታ ስራዎችን እየሰራ ስለመሆኑ የምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ማስተባበሪያ ማዕከል ዋና ኃላፊ የሆኑት አደም ፋራ ገልጸዋል። ከዚህም አንጻር እንግዲህ ከፖለቲካ ስራ አንጻር ሴቶችን ተጠቃሚ ለማድረግ ከተሰሩ ስራዎች አንጻር ብለው ከጠቀሱት መካከል የካቢኔ አባላቱን 50% የሚሆኑ ሴቶች በማድረግ ከፍተኛ ሀገር ጠቀሜታ ያላቸውና ውሳኔ ሰጪ ቦታዎች ላይ ሴቶች እንዲሳተፉ በማድረግ እንዲሁም ደግሞ በአመራርነትና በውሳኔ ሰጪነት ላይ እንዲሳተፉ በማድረግ ስራዎች መስራታቸውን አንስተዋል። ሌላው ደግሞ በኢኮኖሚ ተጠቃሚነታቸውን ለማረጋገጥ የኢኮኖሚ ተጠቃሚነት ሳይረጋገጥ ማህበራዊም ሆነ ፖለቲካዊ ተጠቃሚነታቸው ሊረጋገጥ ስለማይችል ሴቶች የመሬት ባለቤት እንዲሆኑ እንዲሁም ደግሞ የቤት ባለቤት እንዲሆኑ በርካታ ስራዎች እንደተሰሩ አንስተዋል። ከዚህም ባሻገር የስራ እድል በመፍጠር ብዙ ስራዎች እንደተሰራ አንስተዋል። ከስራም እድል በመፍጠር ባሻገር እንግዲህ ሴቶች የስራ እድል እንዲፈጥሩም የተደረገበት ሁኔታ እንዳለ ገልጸዋል። የማህበራዊ ችግሮችን ወይም ደግሞ የማህበራዊ ተጠቃሚነታቸውንም ለማረጋገጥ በፖሊሲ የተደገፉ በርካታ ስራዎች መሰራታቸውን አደም ፋራ አንስተዋል። ሴቶች ለምርጫ እንግዲህ ሰላማዊ ምርጫ ለማድረግ ሴቶች ታላቅ ሚና እንዳላቸው ያነሱት አደም ፋራ በቤተሰብ ውስጥ ያላቸውን ተሰሚነት እንዲሁም ደግሞ በማህበረሰብ ውስጥ ያላቸውን ቅቡልነት ተጠቅመው ሰላማዊና ዲሞክራሲያዊ ምርጫ እንዲያካሂዱ ጠይቀዋል። ከዚህም ባሻገር እንግዲህ ይሄ የንቅናቄ መድረክ ለአንድ ወር የቆየ ንቅናቄ መድረክ ነው። በዚህ መድረክ ላይ እንግዲህ ሰላማዊ ምርጫ እንዲደረግ የሴቶች ሚና ምን መሆን አለበት ከሚለው ውይይትን ባሻገር የተለያዩ ተግባራት ተከናውኗል። ከዚህም ውስጥ የማህጸን ጫፍ ካንሰር ምርመራ፣ የዲጂታል መታወቂያ ምዝገባ እንዲሁም ደግሞ የማዕድ ማጋራት ስራዎች እንደተሰሩ ተጠቅሷል። መታሰቢያ፣ ለጊዜው ያለኝ መረጃ ይሄን ይመስላል። ፍሬህይወት፣ ለመረጃዎቹ እናመሰግናለን። መልካም ጊዜ። በሰባተኛው ጠቅላላ ምርጫ ላይ ለመሳተፍ መዘጋጀታቸውን የቄለም ወለጋ ዞን ነዋሪዎች ተናገሩ። ነዋሪዎቹ በአካባቢው የተገኘውን ሰላምና ዲሞክራሲያዊ መብትን በመጠቀም በምርጫው በንቃት ለመሳተፍ መዘጋጀታቸውን ተናግረዋል። ዛሃራ መሐመድ። ባለፉት ዓመታት በወለጋ አካባቢ በነበረው የሰላም ችግር ዜጎች ከሀገር ልማት እንዳይጠቀሙና በተለያዩ ጉዳዮች ላይ ተሳትፎ እንዳይኖራቸው አድርጎ ቆይቷል። ሆኖም በመንግስትና በሕዝብ የተቀናጀ ጥረት በተሰራው ስራ አሁን በአካባቢው ሰላም ሰፍኗል። በርካታ የልማት ስራዎችም እየተከናወኑ ይገኛሉ። ከዚህም ባለፈ በቄለም ወለጋ ዞን የጊዳሚ ወረዳ ነዋሪዎች በሰባተኛው ጠቅላላ ምርጫ ለመሳተፍ መዘጋጀታቸውን ገልጸዋል። መርሳጃ ፋረት ሀሊ ነገኛ ባየ ወልጠጣ ራክሳ ቱሬ ከዚህ ቀደም አካባቢያችን ችግር ውስጥ ስለነበረ ባለፈው ምርጫ መሳተፍ አልቻልንም። አሁን ግን ፈጣሪ የተመሰገነ ይሁን፣ ህብረተሰባችን ከዚህ የሰላም ችግር እየወጣ ነው። በተመቻቸልን እድል መሰረት የሚሆነንን መንግስት ለመምረጥ ተዘጋጅተናል። ሁሉም ሰው የሚፈልገውን ለመምረጥ በወቅቱ ቀርቦ የምርጫ ካርድ መውሰድ ይኖርበታል። ከዚህ ቀደም በነበረው የሰላም ችግር በምርጫ መሳተፍ አስቸጋሪ ነበር። አሁን ግን ፈጣሪ የተመሰገነ ይሁን፣ ሰላም መጥቷል። መንግስትም ባደረገው ብርቱ ጥረት ተጨባጭ ለውጥ መጥቷል። የመጣውን ለውጥና ሰላም ለመጠቀም ደግሞ እንደ አንድ ዜጋ በምርጫ በመሳተፍ መብቴን ማረጋገጥ አለብኝ። ለዚህ ደግሞ ይበጀኛል የምለውን ፓርቲ ለመምረጥ ተዘጋጅቻለሁ። የጊዳሚ ወረዳ ነዋሪዎች ከዚህ ቀደም በምርጫ አለመሳተፋቸውን አስታውሰው በአሁኑ ወቅት ግን በአካባቢው ባለው ሰላማዊ ሁኔታ ምክንያት በሰባተኛው ጠቅላላ ምርጫ ላይ ተሳታፊ ለመሆን እየተዘጋጁ ስለመሆኑ ይናገራሉ። ለኖ መርሳጃ ፋረቴ ነርማኔ ሰበብኒ ሳሙ እንደ ጊዳሚ ወረዳ በስድስተኛው ጠቅላላ ምርጫ አልተሳተፍንም ነበር። እንደሚታወቀው በአካባቢያችን ሰላም አልነበረም። ነገር ግን አሁን በሰባተኛው ጠቅላላ ምርጫ ለመሳተፍ ተዘጋጅተናል። በአካባቢውም ሰላም ሰፍኗል። በምርጫው ለመሳተፍም ካርድ ከመውሰድና ከመመዝገብ ጀምሮ አስፈላጊውን ቅድመ ዝግጅት እያደረግን ነው። ለሀገራችን የተሻለ ነገር እንዲመጣ ሀሳብ ያላቸው ፓርቲዎች ሀሳባቸውን ማቅረብ አለባቸው። ዜጎችም ይበጀኛል ያሉትን በመምረጥ የተሰጣቸውን የዲሞክራሲ መብት በአግባቡ መጠቀም አለባቸው። ነዋሪዎቹ ምርጫው ዲሞክራሲያዊ፣ ፍትሐዊና ነጻ ሆኖ በሰላም እንዲካሄድ የበኩላቸውን አስተዋጽኦ ለማድረግ መዘጋጀታቸውንም ገልጸዋል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። እነሆ ቸርነትና መተሳሰብ የሚጸናበት
አንድ ሆነን የፈጣሪን ምሕረት የምንጠይቅበት፣ ካለን አካፍለን አብሮነታችንን የምናጠናክርበት፣ ልቦች የሚራሩበት፣ እጆች የሚዘረጉበት የምንናፍቀው የረመዳን ወር መጣ። የኢትዮጵያ ንግድ ባንክ ለመላው የእስልምና እምነት ተከታዮች እንኳን ለታላቁ የረመዳን ወር በሰላም አደረሳችሁ እያለ ባንካችን ባቀረበላችሁ የዘካ ተቀማጭ ሂሳብ ውስጥ ለይተው ያስቀመጡትን ዘካ ለግለሰቦችም ሆነ ለበጎ አድራጎት ድርጅቶች እንዲተላለፍ ሲያዙን በታማኝነት እናደርስልዎታለን። እርሶም የዘካ ተቀማጭ ሂሳብን በመክፈት ግዴታውን ያለ ድካም ይወጡ። ረመዳን ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዓለምን በማን ዓይን እያዩ ነው? በሌሎች ወይስ በራስዎ? ለጥቁር ሕዝቦች ነጻነት ብርሃን የፈነጠቅን የፓን አፍሪካኒዝምን አሻራ ያስቀመጥን ስልጣኔን የጠነሰስ የነጻነት ተምሳሌት የሆንን ጥንታውያን ግን ዝም የተባልን። ይህ ዝምታም አሁን አብቅቷል። ከቀጠናው እስከ አህጉሩ፣ ከአህጉሩ እስከ ዓለም ጫፍ መድረክ የዓለምን ውሎ አዳር በትንታኔ የምንመለከትበት የእኛን እውነት ለዓለም የምንገልጥበት አዲስ መድረክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአፍሪካ ድምፅ እይታ ዓለምን በኢትዮጵያ ዓይን የምንቃኝበት የትንታኔ ዝግጅት። ዜና ኢትዮጵያ አሁንም እንደቀጠለ ነው። የሀገራዊ ምክክሩ ውጤታማነት ለሀገር ሁለንተናዊ መግባባት ወሳኝ ነው ሲሉ የባህር ዳር ከተማ ነዋሪዎች ተናገሩ። ጥያቄዎችን በትጥቅ ትግል ለማስመለስ ከመሞከር ይልቅ በመመካከር ሀገርን ወደፊት ማሻገር ብቸኛው መንገድ ስለመሆኑም ነዋሪዎቹ አስገንዝበዋል። ለሀገራዊ ምክክር ሂደት ስኬትም የበኩላቸውን ሚና እንደሚወጡ ነው የተናገሩት። ሪፖርተራችን ተስፋውን ደስታ የነዋሪዎቹን አስተያየት አሰባስቦ ልኮልናል። እንከታተለው። ያልተመካከሩበት እንግዲህ ቤትም ጎጆም እንኳን ካልተመካከሩ አይሰምርም አይደል አንድ ሀገር። ስለዚህ ሀገርን በምክክር በመነጋገር በመወያየት በመተራረም እንዲሁም ያሉንን ውስጣዊ ችግሮችን በግልጽ በማውጣት ቀጣይ ወደ አገር ግንባታ የሀገርን አንድነት የሀገርን ግንባታ በኢኮኖሚ በትምህርት በታሪክ ኢትዮጵያ የነበራትን ጠንካራና ግዙፍ እንዲሁም አስፈሪ የሆነውን የመከላከያ ኃይሏን ገንብታ ዛሬ አሁን ባለፈው የመከላከያ ስፖርት ክትኖችን አይቼ ነበር እና በጣም ነው ደስ ያለኝ አንዳንድ ሪቶችን ሳይ። ምክንያቱም ይሄ ሀገርን የምትገነባው በውይይት ነው። ሀገራዊ ምክክሩ እንዲሰብሰብ ብሎ መደረጉ ትልቁ ጠቀሜታ ምንድነው? ችግሮቻችንን በጠረጴዛ ዙሪያ ተወያይተን ሀሳቦቻችንን በግልጽ ተነጋግረን መፍትሄ ላይ ለመድረስና የውሳኔ አቅጣጫዎችን ለመያዝ አመቺ ሁኔታ ይፈጥራል ብዬ አስባለሁ። እንዳንድ ወጣት ባለመነጋገራችን እያየነው ያለ የእርስ በርስ ጦርነት ነው እያደረግነው ያለ። ይሄ ደግሞ ከሌሎች ሀገር ጋር ተርታ እንዳናድግ ትልቅ ችግርና ማነቆ ነው። መነጋገራችን ግን ትልቅ ጠቀሜታና ለሀገራችንም ከሌሎች ካደጉ ሀገሮች ተርታ እንድትሰለፍ የሚጠቅም እና እድገት ሀገራችንም እድገት እንዲኖራት የሚያሳይ ነገር ነው ያላትኝ። ሁሉም ሰው መመካከርና የጋራ ችግራችን በጋራ እንፍታ የሚል ሀሳብ ነው ያለው። እስካሁን ድረስ አንድ የፖለቲካ ኪሳራ ነው ያጋጠመው በትጥቅ ትግል፣ ሁለት ኢኮኖሚ መጎሳቆል ነው፣ ሶስት የሰው ኃይል ነው የሚባለው የትጥቅ ትግል። ስለዚህ ብዙ ችግሮች ያሉበት ነው። ማህበራዊ ኢኮኖሚያዊ ጫና ያለበት ነው በትጥቅ ትግል እፈታለሁ ብሎ የሚታመንበት። ስለዚህ ትጥቅ ትግል አሁን ሳይሆን አሁን ቁጭ ብሎ በመነጋገር በመወያየት ነው ችግሮችን መፍታት ያለብን። ለዚህ ደግሞ ሰላም ሲሆን ኢኮኖሚው ያድጋል፣ ሰላም ሲሆን የሰው ልጅ ያድጋል። ኩሌ ሚና ብዬ የማስበው ምንድነው በተለያዩ አጋጣሚዎች በሚገኙ መድረኮችም ይሁን የተለያዩ ነገሮች ስለ ሰላም አስተምራለሁ። ምክክር ትልቅ ጠቀሜታ እንዳለው አስረዳለሁ። የምክክር ዋና ዓላማው ደግሞ ገና ከቤት ከበፊቱ ገና ችግሩ ከመጠንሰሱ በፊት ያሉ ችግሮችን ለመፍታት ትልቅ ድርሻ ስላለው እሱ እንዲሆን እሰራለሁ። እንግዲህ እኔ በእድሜ ብዙ ነገር ያየው ሰው ነኝ። ለኢትዮጵያ የምችለውን ሁሉ አድርጌያለሁ። ለሀገሬ ብዙ ነገሮችን አድርጌያለሁ። ከዚህ አንጻር ሀገሬ ለዘላለም እንድትኖርልኝ እፈልጋለሁ። ትውልዶቿ ኩሩ፣ ጽዱ፣ እውቀት ያላቸው፣ ሙያ ያላቸው፣ እውቅና ያላቸው፣ በዓለም የተከበሩ እንዲሆኑ እፈልጋለሁ። ይህን እውን ለማድረግ ደግሞ ሀገሪቱ በፍቅርና በአንድነት በእርቅ እንዲሁም በመተባበርና በመግባባት
እንድትኖርና ዓለም አቀፋዊ እውቅና የበለጠ ገኖ ልክ በአድዋ ጦርነት እንዳሳየ ነው፣ በካራማራ ሶማሌን ድባቅ እንደመታ ነው፣ ሌሎችንም ድሎች እንደተቀናጀ ነው ሁሉ ዛሬም ደግሞ ልጆቿ እርስ በርሳችን ታርቀን ተስማምተን ተግባብተን እንድትኖር የምችለውን ሁሉ አደርጋለሁ። በአባትነት እመክራለሁ። ልክ እንዳሁኑ እኔም እንዳንድ ኢትዮጵያውያን እንዳንድ ዜጋ አገራዊ ምክክሩ የተሳካ እንዲሆን ከቤተሰቦች በመጀመር ሁሉም በምክክር እንዲያምኑና ወደ ምክክር እንዲመጡ የማድረግ ኃላፊነት አለብኝ። የአድዋ ድልን መነሻ ወዳደረጉ ሌሎች ዘገባዎቻችን ደግሞ እናልፋለን። የአድዋ ድል ኢትዮጵያውያን ለብሔራዊ ጥቅማቸው የማይደራደሩና በአንድነት ቆመው ድል ማድረግ እንደሚችሉ አንዱ ማሳያ መሆኑን የታሪክ ምሁራን ተናገሩ። ትውልዱ በኢትዮጵያ ብሔራዊ ጥቅም ላይ የሚሰነዘሩ እኩይ ዓላማዎችን በአንድነት በማክሸፍና የተጀመሩ ፕሮጀክቶችን በማጠናቀቅ አርበኝነትን መፈጸም እንደሚገባውም ተመላክቷል። ሳሙኤል ወርቃየው ኢትዮጵያውያን ማናቸውንም አይነት ልዩነቶችን ወደ ጎን በመተው ለነጻነታቸውና ለጋራ ክብራቸው በአንድነት መቆም እንደሚችሉ በአድዋ ድል ለዓለም አሳይተዋል። አድዋ የአፍሪካ ኩራት ምንጭ፣ የቅኝ ግዛት ቀንበር ሰባሪ፣ የጥቁር ሕዝቦች ሐውልት ሆኗል። ለመሆኑ በወቅቱ ለኢትዮጵያውያን ድል መቀዳጀት ዋናው ምክንያት ምን ይሆን? በባህር ዳር ዩኒቨርሲቲ የታሪክ መምህሩ አቶ ቀረብህ ገበየው ሲያብራሩ ኢትዮጵያውያን በብሔራዊ ጥቅማቸው በሚመጣ ኃይል ሁሉ የማይደራደሩ በመሆናቸውና በአንድነት በመቆማቸው ነው ይላሉ። እንዴት ኃያሏን ጣሊያንን ማሸነፍ ቻሉ የሚለው ማየት ይጠበቅብናል። ከነዛ መካከል አንደኛውና ትልቁ ሚና የኢትዮጵያውያን አንድነት ወይም ዩኒቲ የምንለው ማለት ነው። የህዝብ አንድነትና ተነሳሽነት፣ የሀገር ፍቅር ስሜት መኖር። ኢትዮጵያውያን ጀግኖች በአድዋ ተራሮች አጥንታቸውን ከስክሰው ደማቸውን አፍስሰው ድልን ከተቀዳጁ ነጭ ወራሪም በጥቁር ሽንፈት ሀፍረትን ተከናንቦ ከተመለሰ በኋላ ኢትዮጵያ በርካታ ብሔራዊ ጥቅሟን አስከብራለች። የታሪክ መምህሩ ስለዚሁ ጉዳይ ሲያብራሩም አንደኛውና የመጀመሪያው ሉዓላዊነትን ማጽናት። በ19ኛው ክፍለ ዘመን ኢትዮጵያ ከአፍሪካ ሀገራት ብቸኛዋ በደሟ መስዋዕት በመክፈል ነፃነቷን ያጸናች አገር እንድትሆን አድርጓታል። ሉዓላዊነታችን ጠብቀን እንድንኖር ቅኝ ያልተገዛች ሀገር እንድትሆን አስችሎናል ማለት ነው። አንደኛው ብሔራዊ ጥቅም ይሄ ነው። ሁለተኛው ዓለም አቀፍ እውቅና ማግኘት። ኢትዮጵያ በዓለም አቀፍ ደረጃ ከአድዋ ድል በኋላ ከፍተኛ ዝናን አተርፋለች። ከዚህም በተጨማሪ ከአድዋ ድል በኋላ የተለያዩ የአውሮፓ ሀገራት ኤምባሲዎቻቸውን አዲስ አበባ ውስጥ ከፍተዋል። ይህ የመጣው በምን የተነሳ ነው? የአድዋ ድል ይዞት የመጣው ብሔራዊ ትሩፋት ጥቅም ማለት ነው። የወቅቱ አርበኞች ለብሔራዊ ጥቅማቸው እንደማይደራደሩ በአድዋ ድል አሳይተዋል። ታሪክን ጽፎ አልፈዋል። በአሁኑ ወቅትም ኢትዮጵያውያን እንደ አድዋ ጀግኖች ሁሉ ውስጣዊ አንድነትን በማጠናከር ከውስጥም ከውጭም በኢትዮጵያ ብሔራዊ ጥቅም ላይ ጣታቸውን የሚቀስሩትን በጋራ በመከላከል ሀገራችንን የጀመረቻቸውን ፕሮጀክቶች ለፍጻሜ በማብቃት አርበኝነትን መፈጸም እንደሚገባም ተገልጿል። የአሁኑ ትውልድ ከአባቶቹ መተባበርን፣ ሀገርን የመውደድን መንፈስ መማር አለበት። ሀገሩን መውደድ፣ ሀገሩን ታሪክ ማወቅ ይገባዋል። ስለዚህ የሀገሩን ታሪክ ካወቀ ሀገሩን ይወዳል። የሀገሩን ታሪክ በሚገባ ከተረዳ ለሀገሩ ይቆረቆራል፣ ሀገሩን ይገነባል፣ ሀገሩን ከፍ ያደርጋል። ከውጭ ወራሪ ከውስጥ ቦርባሪ ሀገሩን በጋራ ሊጠብቅ ይችላል። ይህ መማር አለበት። አድዋ ላይ እኮ በቃ ኢትዮጵያ ችልም ተብሎ ነበር አይደለም፣ ግን ችላ አሳየች። በአሁኑ ሰዓት ለምሳሌ ታላላቅ ፕሮጀክቶችን ብንወስድ በኢትዮጵያ የአባይ ግድብን እንወስድ። ሲጀመር ኢትዮጵያውያን አይችሉትም አቋርጠው ይተውታል ተብሎ ነበር፣ ግን ችለን አሳየን። ልክ እንደ አባይ ግድብ ሁሉ ኢትዮጵያውያንን በጋራ ሊያመጡ የሚችሉ ታላላቅ ሀገራዊ ፕሮጀክቶች፣ የልማት ፕሮጀክቶች እዛ ላይ መረባረብ ያስፈልጋል። አንድነትንም ያመጣላል፣ ኢኮኖሚን ያሳድግላል። ሰላምና ጸጥታን ማስጠበቅ ማጽናት መቻል ከወጣቱ ይጠበቃል፣ ከኛ ይጠበቃል። አድዋ ድል ብቻ ሳይሆን ለዛሬው ትውልድ የተላለፈ ትልቅ ሀገራዊ አደራ ነው።
በመሆኑም ትውልዱ ለሀገራዊ የጋራ ዓላማና ፍላጎት በአንድነት መቆምን ከአድዋ ጀግኖች ሊማር እንደሚገባም ተመላክቷል። ኢትዮጵያውያን በአድዋ ድል በሀገራቸው ብሔራዊ ጥቅምና ነጻነት ላይ የማይቀየር አቋማቸውን አሳይተዋል። የመደመር መንግስት በአድዋ ድል ላይ አባቶች የከፈሉትን ዋጋ እንደ ዘመን ተሻጋሪ ስልት ልንወስደው ይገባል ብሎም ያምናል። የአድዋ ድል በመደመር መንግስት አይን እንዴት ይታያል የሚለውን ደግሞ ተከታዩ የመቅደላዊት ደረጀ ዘገባ ያስቃኘናል። ከውጭ ሲሰማ የሚቀበልና የሚያምን ከውስጥ ሲሰማ ለመቀበል የሚቸገር ኢትዮጵያዊ እውነት ነፃ ነው ሊባል ይችላል? የአድዋ ጀግኖች ልጆች ነውስ ሊባል ይችላል? ይህን ጥያቄ እያሰላሰልን ወደ ነገራችን ንግባ። አድዋ ጦርነት ብቻ ሳይሆን ነፃነት፣ ክብር፣ ማንነት የተረጋገጠበት የታሪክ ክፍል ነው። ድሉም የኢትዮጵያን ሉዓላዊነት አረጋግጦ ዓለም አቀፍ ክብርን አመጣ፣ ለጥቁር ሕዝቦችም ተምሳሌት ሆነ። ይሁን እንጂ የድል ታሪኮችን በየዓመቱ ከመዘከር ባለፈ ብዙ ቦታ የተሰጣቸው አልነበሩ። ከ2 ዓመት በፊት ግን ይህ ታሪክ ተቀየረ። ብዙ እያለን እንደሌለን የምንሆነው ለምንድን ነው ብሎ የሚያምነው የመደመር መንግስት የአድዋ ድል መታሰቢያን ታሪክን በመስራት ታሪክን ህይወት ሰጠ። ባዳና ባንዳ በያኔው አድዋም ሆነ በአሁኑ ዘመን የልማት አድዋ ሀገርን ቢፈትንም የአባቶቻችን ልጆች ነንና የሚያቆመን የለም። የነበረን ማጥፋት ሳይሆን ማስቀጠልን፣ ታሪክን ማዳፈን ሳይሆን ለትውልድ ማስተላለፍን የሚያሳየው የመደመር መንግስት በአድዋ ድል አባቶች የከፈሉትን ዋጋ እንደ ዘመን ተሻጋሪ ስልት ልንወስደው ይገባል ብሎም ያምናል። አባቶቻችን እሴት ነበራቸው። ያን እሴት ለማሳካት የተጠቀሙበት እሳትም ነበራቸው። በእኛ ስነ ቃሎች ውስጥ ቁጣ፣ ደንፍላት፣ መሸፈት፣ መውጋት፣ ጀብደኝነት በብዙ ይነገራል። ይህ በስነ ቃሎቻችን የምናያቸው ቁጣዎችና ጀብደኝነት እሳቱን እንጂ እሴቱን አያሳዩም። አባቶቻችን ዋጋ የከፈሉበት ነፃነትና ክብር እሴት ነው። ነፃነትና ክብር ለመጎናጸፍ የሄዱበት መንገድ ግን እሳት ነው። ልንወርስ የሚገባው ነፃነቱን፣ ክብሩን፣ አንድነቱን እንጂ ያን ሊያሳኩ የታገሉበትን ስልት እሳቱን መውረስ አይጠበቅብንም። በአድዋ መንፈስ ትውልድን መገንባት የፓን አፍሪካዊነት ስሜትን ማስገንዘብ እየተሰራበት ነው። ታዲያ በዚህ የስሜት ከፍታ የተቃኘ ልቦና ለአሁናዊ ወራሪ፣ ለአሁናዊ ጦርነት በምግብ ራስን ለመቻል ሊሰለፍም ይገባል። እኛ ያወረሱን እምብኝ ማለት ለወራሪ፣ እምብኝ ማለት ለድህነት፣ እምብኝ ማለት ለልመና፣ እምብኝ ማለት ለውጫዊ እሳቤ ስለሆነ ይህንን ነፃነትና ክብር የወረሰ ኢትዮጵያዊ ዛሬም የምግብ ሉዓላዊነት ለማረጋገጥ የሚተጋ መሆን አለበት። ስንዴ ሲባል፣ ሩዝ ሲባል፣ ሌማት ሲባል ቃር የሚለው ሳይሆን አድዋ የሚታወሰው መሆን አለበት። የአድዋ ድል ሲታሰብ የኢትዮጵያውያን ሴቶች የጀግንነት ታሪክም አብሮ ይነሳል። በጦር ሜዳው ስልታዊ መሪ ከነበሩት ጀምሮ በተለያዩ መስኮች ያሉ ሴቶችን ታሪክ ስንመለከት የኢትዮጵያ ሴቶች የሀገርና የማህበረሰብ ምሰሶ መሆናቸውንም እንረዳለን። ዋለልኝ ታምር ይህንኑ መነሻ አድርጎ ተከታዩን ዘገባ አሰናድቷል። ታሪክ ራሱን ይደግማል። ነገር ግን ሜዳውና መሳሪያው ይለያያል። ትናንት በአድዋ ተራሮች ላይ እቴጌ ጣይቱ ብጡል የሀገርን ዳር ድንበር ለማስከበር በጠላት ፊት ተገኝተዋል። ዛሬ ደግሞ ሌላኛዋ የቁርጥ ቀን ልጅ ወይዘሮ ማርያም ሙኒር በሴቶች አካልና ስነ ልቦና ላይ የሚሰነዘረውን የጥቃት ወረራ ለመመከት የዘመናችን አርበኛ ሆነው ተነስተዋል። እቴጌ ጣይቱ ለውጫሌ ውል አልገዛም ሲሉ የሀገርን ክብር ለማስጠበቅ ነበር። ወይዘሮ ማርያም ሙኒር ደግሞ በሴቶች ላይ ለሚደርስ ለባህላዊና ማህበራዊ ጥቃቶች አልገዛም ብለዋል። የጣይቱ ትግል ከውጭ ወራሪ ጋር እንደነበር ሁሉ የማርያ ትግል ደግሞ በሴቶች ሕይወት ላይ ጥላ ከሚያጠሉ የውጭ ጨለማዎች ወይም ጥቃቶች ጋር። አንዳንዱን ጥቃት ስታየው የሰው ልጅ እንዲህ ያደርጋሉ የሚል ራስህን ትጠይቃለህ። በተለይ በህፃናት ላይ የሚፈጸሙ በእድሜያቸው ከፍ ያሉም ላይ አብሮ በኖረ በፍቅረኛ ላይ በሚስት ላይ የሚፈጸሙ በጣም የሚዘገነኑ ነገሮች አሉና እንኳን የሰው ልጅ አውሬማ አድርገዋል ብለህ የማታስበው ብዙ መጥፎ ድርጊቶች እኛ በዚህ በስራችን ላይ አይተነዋልና እጅግ በጣም ዘግናኝ ነው። በጣም አስከፊ ነገሮች እየተፈጸሙ ነው ያሉት። ማርያ የሚዋጉት ሴት ልጅ በአካሏና በመንፈሷ ላይ ሙሉ ስልጣን እንዲኖራት ነው።
ጣይቱ የጠላትን ሰራዊት አቅም ያደከሙት ወሳኙን የውሃ ምንጭ በመያዝ ነበር። ማሪያ ሙኒርም በተመሳሳይ ለሴቶች ጥቃት መባባስ ምንጭ የሆኑትን ዝምታን፣ ፍርሃትንና ጎጂ ልማዶችን በመዝጋት ሴቶች ላይ የሚደርስን ጥቃት በይፋ በመቃወም ለተገፉት ድምፅ በመሆንና የሕግ ከለላ እንዲያገኙ በመታገል የጥቃት አድራሾችን ስነልቦናዊ መውጫ አጥበዋል። ጥቃት ሲፈጸም በሴቶች ላይ በህፃናቶች ላይ እያየን ዝም ማለት አንችልም። አንድ አቅማችን የፈቀደውን በራሳችን ልናደርግ የምንችለውን በሙያችን ልናደርግ የምንችለውን ሌሎች ደግሞ እንዲያደርጉ አግዘን አንድ ላይ በጋራ ያንን ጥቃት መጸየፍ አለብን። ማሪያ ሙኒር በአደባባይ በወንዶች የበላይነት በሚመራው የትናንት ስርዓት ውስጥ ስለ ሴቶች መብት ተሟግተውና ችግሩን ተናግረው አልተቀመጡም። እንደ ጣይቱ ሁሉ ስልታዊ እርምጃዎችን እንደ መጠለያ የህግ ድጋፍና የግንዛቤ ስራዎችን አጠናክረው እየሰጡ ይገኛሉ። ጥቃቱ ደረሰ፣ እኛ የህግ ምክር ሰጠን። ግን እሺ የት ነው የሚቆዩት? አባባት ይሆናል፣ በዘመድ ይሆናል፣ ወይም በሚያውቁት ሰው በቅርብ ሰው ሊሆን ይችላል ያ ጥቃት የደረሰው፣ ወይም በባል ይሆናል እና ተመልሰው እዛ ቤት ውስጥ ነው የሚገቡት የሚለው በጣም አሳሳቢ ነው። ብዙዎቹም ላይገቡም ይችላሉ። ይህንን በማየት ነው እንግዲህ አንድ ነገር መደረግ አለበት ተብሎ ይህንን ማህበር ለማረፊያ ለሴቶች ማረፊያ የሚሆን አገልግሎት የሚሰጥ ማህበር እንዲቋቋም ያደረኩት ማለት ነው። ብዙዎች አሉ፣ ዩኒቨርሲቲ የተመረቁ ልጆች አሉ፣ በሕክምና ተመርቀዋል፣ በኢንጂነሪንግ ተመርቀዋል፣ በአይቲ ተመርቀዋል እና ጥሩ ቦታ ሲደርሱ ስታይ እጅግ በጣም ነው ደስ የሚል። እስከ 35,000 በላይ ነው እንግዲህ በዚች ዓመታት ውስጥ በጣም ብዙ ሰርቪስ የተገኘው። የእቴጌ ጣይቱ ብጡል ታሪካዊ አመራርና የወይዘሮ ማሪያ ሙኒር የዛሬው የሴቶች መብት ተሟጋችነት በጊዜ ቢራራቁም የሚሰጡት ትምህርት ግን አንድ አይነት የጽናት ክር አላቸው። ችግርን በብላትና በስልት መጋፈጥና የፍትሐዊነትን ታግሎ ለድል መብቃት። ጥቃትን ስናይ፣ መጥፎ ነገርን ስናይ፣ የማይሆን ነገርን ስናይ ይሄማ አይቻልም ብለን መጀመር የለብንም። ይቻላል ነው በቃ ይቻላል፣ ይሆናል፣ እሞክረዋለሁ ነው። ከተሞከረ ምንም ነገር ውጤት ይኖረዋል። ወይዘሮ ማሪያ ሙኒር በአሁኑ ዓለም ውስጥ ሆነውም የኢትዮጵያዊነትን ግርማ መጎናጸፋቸው ከጣይቱ የተወረሰ የኩራት አሻራ ነው። ይህም አንዲት ሴት በራሷ በአካሏና በህልሟ ላይ የሚመጣን ማንኛውንም ተጽዕኖ አይሆንም ብላ የመጋፈጥ ሙሉ መብትና ግዴታ እንዳላት ያስተምራል። እዚህ ቤት መጀመሪያ ስትመጣ ደምታ ቆስላ ሞራሏ ሁሉ ክትክት ብሎ ራሴን ማጥፋት ነው የምፈልገው ብላ እውነትም ሞክራ እዚህ ቤት የገባች ልጅ ከረጅም ጊዜ በኋላ እዚህ ሊደረግ የሚችለው የምክር አገልግሎቱ፣ ሕክምናው፣ ሙያ ስልጠናው ተሰጥቷት በጣም ተለውጣ ስናያት በጣም ያረካል እና የበለጠ ለስራ ነው የሚያሰኝ። አሁን ከወይዘሮ ማሪያ ሙኒር ጎን ለተገፉት ሴቶች በነጻ ጥበቃ የሚቆሙ የህግ አርበኞች፣ ጥቃት የደረሰባቸውን እህቶችን ቁስል የሚጠግኑና ዳግም እንዲቆሙ የሚያደርጉ ፈዋሾች፣ በየመንደሩ ሆነው ሴት ልጅ እንድትማርና ክብሯ እንዲጠበቅ የሚታገሉ የለውጥ አምባሳደሮች ሁሉ ሚና ተደምሮ የሚነግረን አንድ ትልቅ እውነት አለ። ሴት ልጅ የሀገርን ህመም ቀድማ የምትረዳና ለመፈወስም ቀድማ የምትነሳ መሆኗን። ትናንት በጦር ሜዳ ስንቅ ያቀበሉ፣ ቁስለኛ ያከሙና ወኔ የዘሩ ሴቶች እንደነበሩ ሁሉ ዛሬም በእነ ወይዘሮ ማሪያ ዙሪያ ያሉ የህግ፣ የጤና፣ የማህበረሰብ አርበኞች የጥቃትን አጥር ለመስበር ተሰልፈዋል። የፖለቲካና የኢኮኖሚ ሉዓላዊነትን ለማረጋገጥ በቴክኖሎጂ ራስን መቻል ወሳኙ መንገድ ነው። ለዚህም ነው ሀያላን የዚህ ማሳያ የሚሆኑት። ኢትዮጵያም ትላንት ለሀገር የመቆም አርበኝነት እንደነበራት ሁሉ ዛሬም ሉዓላዊነቷን ለማረጋገጥ ዘመኑን የዋጁ ወጣት የቴክኖሎጂ አርበኞችን እያፈራች የምትገኘው ፍሬህይወት ረታ። እያንዳንዱ ትውልድ በታሪክ መዝገብ ላይ የራሱ የሆነ ቀለም አለው። ትላንት አባቶቻችን በደማቸው የጻፉት ታሪክ አንድ ብቻ ነበር፣ ሉዓላዊነት። ያ ትውልድ ለባርነት ቀንበር አልገዛም ብሎ በዱር በገደሉ የተዋደቀው ዛሬ እኛ የምንተነፍሰው የነጻነት አየር የነሱ የመጨረሻ ትንፋሽ ዋጋ መሆኑን አውቆ ነው። የዛሬው ትውልድ የጦር ግንባር ጠላት በባሩድ ሳይሆን በጥገኝነት፣ ወረራው በጭፍራ ሳይሆን በቴክኖሎጂ የበላይነት ሆኗል። ዛሬም ኢትዮጵያ ለዘመኑ ሉዓላዊነት አልነልልሽ የሚሉ የዘመኑ አርበኛ ወጣቶችን አፍርታለች። F35 ኤ ቨርዥን ሞዴል ነው እሱ። ከረንትሊ በአሜሪካ እጅ ብቻ ነው ያለው። ከ10 ከ20 ዓመት በፊት ነው የተሰራው ቴክኖሎጂ። ስቲል ማንም ዶሚኔት አላደረገው ከዛ በኋላ። ይሄኛው ደግሞ ኤ ሞዴል አለ። ኤ ሞዴል ደግሞ የሚታወቀው በፍጥነቱ ነው፣ ምክንያቱም ክንፎቹ አጭር ናቸው። ሶ ኦልሬዲ ይሄ ፕሌን ሳይሆን የሚባለው ተተኳሽ ፕሌን ነው የሚባለው፣ ምክንያቱም በኢንጂኑ ብቻ ነው የሚነሳው በክንፎቹ ስላልሆነ ማለት ነው። እና ያንን በዛ ኢንስፓየርድ በመሆን የሰራሁት። ይሄ የተሰራው ከፕሌይውድ ላዘር ከት ነው የተሰራው። ኦልሞስት እነዛ ላዘር ከቶች ከ1000 በላይ ፓርቶች አሉት፣ የሚገጣጠሙ ፓርቶች ማለት ነው። በአውቶካድ ላይ የተሰሩ
ያው ፈጠራዬ መኪና ነው። ስፖርት ካር ነው። ስፖርት ካር ሀገራችን ላይ አልተለመደም። ውጪ ላይ ስፖርተኞች የሚይዟቸው ባለሀብቶች የሚታዩባቸው መኪኖች ናቸው። ሌግዠሪ ናቸው፣ ውድ ናቸው። ስለዚህ እሱ መኪና ለእኛ ሀገር እንዲሆን አድርገን ዲዛይን ተደርጎ እኛ ሀገር ላይ መንገዳችንም ትንሽ ለእነሱ ያስቸግራልና ከፍታውን በራሳችን መንገድ አድርገን ከፍ ተደርጎ የተሰራ መኪና ነው። ፕላስቲክ ቆሻሻ ሪፕሮሰስ እያደረግን አፕሳይክል እያደረግን አፎርደብል የሆነ ሃውሲንግ ነው ክሬት የምናደርገው ወይም ደግሞ ሃውሲንግ ማቴሪያል። ሶ ከኋላ እንደምታዩት ብሪኮች፣ ኮለም አሉ እንደ ቢሞች እና 5 አይነት ፕሮዳክቶች አሉ። እነሱ ነው ዴቨሎፕ የምናደርገው። ይሄን በምንሰራበት ጊዜ ግን ደግሞ ከኋላም ደግሞ ሌላ አላማ አለን። እሱም ደግሞ ፕላስቲክ ዌስት አለማችንን እያስጨነቀ ያለ ችግር ነው። ሶ የተለያዩ ፕላስቲኮችን ላንድ ፊል ላይ ሊገቡ የነበሩትን እየሰበሰብን ነው ሪፕሮሰስ የምናደርገው። ይሄን በምናደርግበት ጊዜ ደግሞ ኖት ኦንሊ ፕላስቲክን መሰብሰብ የሚለውን ብቻ ሳይሆን በዛ ስራ ላይ የተሰማሩትን ሴቶች፣ ወጣቶች ሰፖርት እናደርጋለን። የእነዚህ ወጣቶች ፈጠራ ተራ የብረት ስብስብ አይደለም። የአድዋን እንችላለን ባይነት በዘመናዊ ሳይንስ የተረጎመ የዲጂታል አዋጅ እንጂ። የወጣቶቹ ልበ ሙሉነት የነገዋን ገናና ኢትዮጵያ እውን ከማድረግ አንዳችም የሚያግድ ኃይል አለመኖሩን ያበስራል። የወደፊት እቅድ እነዚህን መኪኖች ጥራታቸውን ጠብቀው ዘመናዊ ነገሮችን አካተን አገራችን ላይ ሲነዱ ማየት ነው የኔ ፍላጎትና በብዛት ወደ ማምረት እንገባለን። ሌት ስቴጅ ስታርታፕ ላይ ነው ያለነው። ሶ ዊቭ ኢንቨስትመንት አግኝተንበት ፋክተሪያችንን ወደ ፕሮዳክሽን ስቴጅ እየገባን ነው። ሰራተኞች 36 ደርሰዋል። አሁን ኤቭሪዴ ግሮ እያደረግን ነው። የፈለገ ቻሌንጂንግ ቢሆንም ከትንሹ ጀምሮ ይሄንን ስኬል አፕ እያደረጉ ኢትዮጵያ ውስጥ መስራት ይቻላል እና ፎር ሹር አመታት ይፈጃሉ። 10 ዓመት 20 ዓመት ሊፈጅ ይችላል። ሜቢ በኔ እድሜ የማያልቅ ነገር ሊሆን ይችላል። ግን እንደዚህ አይነት ቴክኖሎጂዎች ኢትዮጵያ ውስጥ መጀመሩ ትልቅ ነገር ነው እና እንደሚሳካ ደግሞ አልጠራጠርም። ከግለሰቦች ባሻገርም ተቋማት የቴክኖሎጂ ባለቤትነትን እውን በማድረግ ለሀገር ሉዓላዊነት ዘብ እየሆኑ ነው። ብሔራዊ ደህንነትን በማስጠበቅ ረገድ ውስጥ ትልቁና ዋነኛው በቴክኖሎጂ ባለቤት መሆን ነው። ይህን የምልበት አብዛኛው የኛ ዘርፍ ቱሎች ወይም ተግበሪያዎች፣ መሳሪያዎች በብዛት ክልከላ ያለባቸው ናቸው። ስለዚህ ያን ተቋም አምጥተህ ሉዓላዊነትን አስጠበቅኩ ማለት አንችልም። በሂደትም በሪቨርስ ኢንጂነሪንግም ከስር መሰረቱም መጀመር ካለብን እንደዛ እያደረግን በተለይ በሪሰርችና ዴቨሎፕመንት የተደገፈ የቴክኖሎጂ ባለቤትነት ላይ በጣም በርከት ያሉ ስራዎች ሰርተናል። ብዙ ጊዜ በሚዲያዎች እንገልጻለን። በፕሮቶታይፕ ደረጃ የነበሩት አሁን ወደ ስራ ገብተው አገልግሎት መስጠት ጀምረዋል። ያ ትውልድ በደሙ የቀለመው ታሪክ ዛሬ በእውቀት ወደሚገነባ ሀገር ተሸጋግሯል። አድዋ የስነ ልቦና ስንቃችን ነው። ሰው ሰራሽ ከሆነ እኛም እንሰራዋለን የሚለው የወጣቶቻችን መፈክር ከአድዋ የተወረሰ የድል መንፈስ ነው። አሁን ደግሞ በኢትዮጵያ የመጀመሪያውን የአድዋ አኒሜሽን አጭር ፊልምን ስለሰሩ ወጣቶች ልንነግራችሁ ነው። የሀገርን ማንነት የሚያንጸባርቁ ፊልሞች ከሀገር ውጭም ጭምር ኢትዮጵያን የማስተዋወቅ እድላቸው ሰፊ እንደሆነ ይታመናል። ባልደረባችን ሜሮን በረዳ ከባለሙያዎቹ ከአንዱ ጋር ቆይታ አድርጋለች። ከራሷ አንደበት ተሞክሮውን እስቲ እንስማው። ስሜ ናሆም አብይ ይባላል። የበሀገር ልጅ ኮፋውንደር እና ጀነራል ማናጀር ነኝ። በሀገር ልጅ ሜንሊ አኒሜሽን ስቱዲዮ ነው። በሀገር ልጅም ሲነሳ ሲጀመር የተለያዩ ኮንተንቶች የምንኮራባቸው ግን በውጭ ኳሊቲ ዴሊቨረብል አይደሉም። ሞቷችን ራሱ በሀገር ልጅ ለሀገር ልጅ በሚል ሞቶ ነው እየተንቀሳቀሰን ያለ ነው። ዛሬም አርበኛ ያው የአድዋ ኮንተንት ሾርት አኒሜትድ ቪዲዮ ኦልሞስት አመት ከምናምን የፈጀ ነው። 6 ደቂቃ አመት ከምናምን የፈጀች አኒሜሽን ናትና ስቶሪዎቻችንን መናገር እንደምንችል ያሳየንበት አንደኛ ፕሮጀክታችን ነውና ማሳየትም የፈለግነው ዛሬም አርበኛ ሲባል ሁልጊዜ አድዋን ስናስብ ከጦር ጋር ሪሌትድ የተደረገ ሀሳቦች ነው የሚነሱት። እሱን ሀሳብ አዲሱ ትውልድ አድዋን እንዴት ያየዋል ነው ዋና ጥያቄ። ዛሬም አርበኛ እኔ በዛሬ ለምሳሌ እንትን ላንሆን እችላለሁ፣ በስራዬ አይ ሃቭ ቱ ቢ አርበኛ። ዶክተሩም በራሱ ላይክ ሁሉም የሚያሸንፈው የራሱ አድዋ አለ አይደለም የሚባለው። ስለዚህ ከዛ ጋር ናሬት የሚያደርግ የድሮውንም አድዋ የአሁኑንም የእኛን ትውልድ አድዋ አንድ ላይ መርጅ የሚያደርግ ኮንሰፕት ነበረ ዛሬም አርበኛ። በዛ ውስጥ ነው አብሮነትን፣ ሳክሪፋይስን፣ ለሀገር መቆምን የሚሉትን ነገሮች
ለማሳየት የሞከርነው። አዋርዱ ኢትዌዝ ዩኬ ነበር የተካሄደው እና ኢንተርናሽናል ኦዲየንስ አዋርድ ነበረ። ከተለያዩ አፍሪካን ሀገራት ከሌላም ዓለማት ሀገራት ሾርት አኒሜሽን ስክሪን ይደረግ የለ ኖሚኒ ተደረገ። ከዛ በኋላ ላይክ ስቶሪውም ያው ፓወርፉል ስለሆነ አድዋም ስለሆነ ኦዲየንስ አዋርድ ነው ያሸነፍነው። እኛ ሀገር በጣም ብዙ ዲግ መደረግ ያለባቸው እንትኖች አሉ፣ ብዙ ነገሮች አሉ። ካልቸራሊ በጣም ሪች ነን፣ ከሂስትሪ ዋይዝ በጣም ሪች ነን። ይጠቅመናል እንደዚህ አይነት ፕላትፎርሞች ይህንን ነገር በደንብ አውጥቶ ኤክስፕሎር ለማድረግ ይጠቅሙናል። ለምሳሌ አድዋን ብትወስጂ አይደለም ኢትዮጵያን ሙሉ አፍሪካን ኢቨን ኦል ኦቨር ያሉ ብላክ ፒፕልስ ፕራውድ የሚሆንበት አንድ ስቶሪ ነው። ዓለም ላይ ስቶሪ የላቸው ዶም ዴ ክሬት የተለያዩ ፊክሽናል ስቶሪስ። ከዛ በኋላ ነው በሌላ ዓለም የሆነ ነገር ለማሳየት ያ ራሱ ከማርኬት ዋይዝ አንጻር በደንብ ማርኬት ይደረጋል። እኛ ግን ቪዲዮ ሀብ ስቶሪስ በጣም አሜዚንግ የሆኑ ስቶሪዎች አሉ። ያንን ዲፋይን እያደረግን እየመነዘርን ለማውጣት ይሄ ሚዲያ ስፔሻሊ አኒሜሽን እና የአርት ኢንዱስትሪ በጣም ይጠቅማል። አድዋ ኢትዮጵያውያን ለጥቁሮችና ጭቁን ሕዝቦች አሸናፊነትን በተግባር ያስተማሩበት ድል መሆኑን ምሁራን ተናገሩ። ድሉ የካቲት የጥቁሮች የነጻነት ወር ለመሆኑም ታሪካዊ መሰረትን ጥሏል። ሰይፉ ገብረ ጻዲቅ አድዋ በፍትሐዊ ጦርነት ወራሪን በማሸነፍ ሉዓላዊነትን ማስከበር ብቻ ሳይሆን በቅኝ ግዛት ለባርነት የዳረጓቸውን ድል መንሳት እንደሚቻል ኢትዮጵያውያን ለጥቁሮችና ጭቁን ሕዝቦች በተግባር ያስተማሩበት አኩሪ ድል ነው። ኢትዮጵያን አብነት ያደረጉት ጥቁሮችና ጭቁኖችም ተጋድሏቸውን በማጠናከር ወደ ነጻነት የሚወስደውን ጉዞ ጀመሩ። አድዋ እንግዲህ የካቲት 23 ዝም ብሎ አንድ ድል የተገኘበት ሳይሆን የዓለም ታሪክን ከቀየሩ ክስተቶች ብዙ እንደውም የታሪክ ሊቃውንት አድዋ ቼንጅድ ዘ ኮርስ ኦፍ ወርልድ ሂስትሪ ብለው ነው የሚያምኑት ማለት ነው። እና በዛ ደረጃ የተከናወነ ነው አድዋ ማለት ነው እንጂ ለእኛ ነጻነታችን ሉዓላዊነታችን ብለን ብቻ የምናልፈው አይደለም። ያ በመሆኑም ነው እንግዲህ በአፍሪካ አህጉር የሚገኙ ወንድሞቻችንም በካሪቢያንም እና ሌላው አካባቢ የሚገኙ ጥቁር ወንድሞቻችን አድዋንም አብረው የሚዘክሩበት የሚያስታውሱበት that because of Ethiopia's Adwa celebration, Adwa victory, they were able to lead the pathway to the independence of all the African countries. በኢትዮጵያ የአድዋ ድል ተነሳስተው ሁሉም አፍሪካውያን ወደ ነጻነት አምርተዋል። የአፄ ኃይለ ሥላሴን ጥረት ተከትሎም ነጻ የወጡ የአፍሪካ ሀገራት የአፍሪካን አንድነት በዚህ የመሰረቱት። ይህ አንጸባራቂ ድል በዕለተ 23 የተመዘገበውም በወርሃ የካቲት ነበር። የፓን አፍሪካኒዝም እንቅስቃሴ ምስረታም ሆነ በአሜሪካና ካናዳ የካቲት የጥቁሮች ታሪካዊ ወር በሚል ለመከበሩ ዋነኛው አመክንዮም የዓለምን ታሪክ የቀየረው ክስተት የአድዋው ድል ነው። ፌብሩዋሪ የካቲት ወር ብላክ ሂስትሪ መንዝ ተብሎ የሚዘከረውና በተለያየ መንገድ የጥቁሮች አስተዋጽኦ የጥቁሮች የነጻነት ተጋድሎ ለአርነት ያደረጉት አስተዋጽኦ በተለያየ መንገድ የሚዘከረው ማለት ነው። ከአድዋ ጋር ዞሮ ዞሮ መሰረት አለው። የብላክ ሂስትሪ መንዝ እንደተባለ ሁሉ በአሜሪካንና በሌላው በካሪቢያን እኛም ሀገር የካቲትን አጠቃላይ ለሉዓላዊነት ለተከፈለው መስዋዕትነት በየዘመናቱ እሱን የምናስብበት አድርገን ብንዘክር መልካም ይሆናል። ለጥቁሮችና ጭቁኖች ኩራት የሆነው የዛሬ 130 ዓመት የተጻፈው የድል ታሪክ ከዘመን ዘመን በመሸጋገር ዛሬ ላይ ደርሷል። የዛሬው ትውልድም ከዚህ ድል ብዙ የሚማራቸው ቁም ነገሮች አሉ። ከአድዋ መማር የምንችለው አድዋ ዘ ናይትሜር ፎር ኮሎናይዘርስ ለቅኝ ግዛቶች ቅዠት የሆነች አገር ብለው ራሳቸው የሚያስተምሩ ዘ ኦንሊ ካንትሪ ኔቨር ቢን ኮሎናይዝድ በዓለም ላይ ቅኝ ያልተገዛች ብቸኛው አገር ኢትዮጵያ የተባለችው ምንድነው? እንዲህ ሊያስብላት በመርዝ ጭስ ከላይ ከመሬት መሳሪያ እንዳንገዛ ማዕቀብ ተጥሎብን በባዶ እጅ ተስፋ ሳንቆርጥ ያሸነፍነው ምንድነው? ከዚያ ምን እንማራለን? አድዋ እንዴት ነው እዚህ ደረጃ ደርሶ እስከ ዛሬ የትና የት በጥንካሬው ለቅኝ ላለመገዛት ለምንድን ነው የሆነው?
እንዴት ነው ይሄን ድል ሊያገኙት የሚችለውን የቻሉት ብለን እያንዳንዳችን ራሳችን ብንጠይቅ መልሱ ግልጽ ነው። አንድ በመሆን በመፋቀር በመዋደድ ነው። በሕይወትና በአካል መስዋዕትነት በደም የተጻፈው ደማቅ ታሪክ የተቀናጀ የጦር ጥበብ ውጤት ነው። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። ኢትዮጵያ የአየር ንብረት ለውጥን ለመከላከል ከዘላቂ ልማትና ከኢኮኖሚ እድገቷ ጋር የተጣጣሙ የአካባቢ ጥበቃ እርምጃዎችን እየወሰደች ነው። ኢትዮጵያ በአረንጓዴ አሻራ መርሃ ግብር ባስመዘገበችው ውጤትና የአካባቢ ጥበቃን ከልማት እቅዷ ጋር በማስተሳሰሯ በዓለም አቀፍ ደረጃ አድናቆትን ከማትረፍ ባለፈ ትልልቅ መድረኮችን እንድታስተናግድ እድልንም አግኝታለች። ሰናይት ብርሃኔ ኢትዮጵያ የአየር ንብረት ለውጥን ለመከላከል በምታደርገው ጉዞ ከአፍሪካ አህጉር አልፎ በዓለም አቀፍ ደረጃ እውቅናን እያስገኘላት ነው። የኢኮኖሚ እድገትን ከአካባቢ ጥበቃ ጋር በማስተሳሰር እየሰራች ትገኛለች። በ7 ዓመታት ውስጥ በአረንጓዴ አሻራ የተተከሉ ከ48 ቢሊዮን በላይ ችግኞች፣ ታዳሽ ኃይልን የሚያመነጨው የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅ እንዲሁም ሌሎች የልማት ስራዎች ለአረንጓዴ ልማት የሰጠችውን ትኩረት የሚመሰክሩ ናቸው። በዚህም ከቅርብ ጊዜ ወዲህ በርካታ ስብሰባዎችና ጉባኤዎችን ለማስተናገድ መልካም አጋጣሚን ፈጥሮላታል። ሰሞኑን እየተካሄደ ያለው የምስራቅ አፍሪካ ሀገራት የአየር ንብረት ለውጥና የአካባቢ ጥበቃ ፈንድ መድረክም አንዱ ነው። እንደ ሀገር የአረንጓዴ ልማትን ለመገንባት በቅድ የያዝነውን ነገር ለማሳካት የሚያስችል ቁርጠኛ እና ያ ቁርጠኝነት ደግሞ ወደ ተግባር ተቀይሮ መሬት ላይ ለውጥ እያመጣ በመሆኑ ለዛ እውቅና እየተሰጠ ያለ በመሆኑ በሱም አማካይነት ያው እንደምታውቁት የ2027 የኮፕ 32ን 27 እንደዚሁ ደግሞ የፒ4ጂ የምንለው ፓርትነርሺፕ ፎር ግሪን ግሮዝ ኤንድ ግሎባል ጎል 2030 እንደዚሁ ዓለም አቀፍ ሰሚት አለ። ይሄ ዛሬ የምታዩት የኢስት አፍሪካ በጣም ትልቅ መድረክ ነው። እነዚህ ነገሮች የበለጠ ኢትዮጵያም ልምዷን እንድታሳይ ያላትን አቅም እንድታሳይ አንደን የሰራችውን ስራ ደግሞ የበለጠ እውቅና እንዲያገኙ የሚያስችሉ መድረኮች ናቸው። እነዚህ መድረኮች ወደፊት አጠናክረን እንቀጥላለን። ኢትዮጵያ ከዓለም አቀፉ የአካባቢ ጥበቃና ፈንድ ጄፍ ከፍተኛ ድጋፍ ከሚያገኙ ሀገራት መካከል ስትሆን በአሁኑ ወቅትም በተለያዩ ፕሮጀክቶች ላይ ያተኮረ የገንዘብ ድጋፍ እየተደረገላት ይገኛል። ጄፍ ኢትዮጵያንም ላለፉት 35 ዓመታት ድጋፍ አድርጓል። በዚህ ባለፉት 35 ዓመታት ከ32 ያላነሱ ፕሮጀክቶች ኢምፕሊመንት ተደርገዋል። በተለይ አሁን ደግሞ በቅርብ ዓመታት እና አሁን አክቲቭ ፕሮጀክቶች እንደ ኢትዮጵያ 22 አክቲቭ ፕሮጀክቶች አሉ። ከ136 ሚሊዮን ዶላር በላይ ፋይናንስ ያላቸው ብዝሃ ሕይወት ጥበቃ ላይ በመሬት መራቆትና መሸርሸር ጋር በተያያዘ መንገድ ያሉ ጉዳዮችና የአየር ንብረትን በመከላከል ረገድ ልዩ ልዩ ፕሮጀክቶች ተቀርጸው እነዛ ፕሮጀክቶች የጄፍ ፋይናንስ አድርጓቸው በዛ አማካይነት የተተገበሩ ያለውና የተጀመረውን የአካባቢ መራቆትን የመከላከል የአየር ንብረት ጉዳትን የመቀነስ ስራዎች እየተሰሩ ነው ያለው። የዓለም አቀፉ የአካባቢ ጥበቃ ፈንድ በአፍሪካ ለአየር ንብረት ለውጥ መቋቋሚያ የሚውል ድጋፍን እያደረገ ነው። አፍሪካ የተደቀነባትን ችግር ለመከላከል በኢኮኖሚ ሽግግርና በዝቅተኛ የካርቦን ልቀት ላይ ትኩረት በማድረግም እየሰራ መሆኑ ተጠቁሟል። የአየር ንብረት ለውጥ ለአፍሪካ ትልቁ ፈተና ነው። የዓለም አቀፉ የአካባቢ ጥበቃ ፈንድ ደግሞ አፍሪካ ችግሩን እንድትቋቋም ድጋፍ ያደርጋል። ድጋፉ የኢኮኖሚ ሽግግርን ለማፋጠንና ዝቅተኛ የካርቦን ልቀት ስርዓትን ለመገንባት የሚውል ነው። የዓለም አቀፉ የአካባቢ ጥበቃ ፈንድ በአፍሪካ በአካባቢ ጥበቃና ልማት ስራዎች ላይ ትኩረት ሰጥቶ እየሰራ ነው። በአሁኑ ሰዓት እንኳን ከ2000 በላይ ፕሮጀክቶችን እየደገፈ ነው። ለአብነትም በኢትዮጵያ ያሉ 22 ፕሮጀክቶች በስራ ላይ ይገኛሉ። በብዝሃ ሕይወት ጥበቃ በአየር ንብረት ለውጥ መቋቋሚያና የገንዘብ ድልድል ዙሪያ ውይይት የሚደረግበትና በምስራቅ አፍሪካ የሚገኙ ሀገራትና የዓለም አቀፍ የአየር ንብረት ጥበቃ የቴክኒክ ባለሙያዎችና አመራሮች የሚሳተፉበት መድረክ በአዲስ አበባ እየተካሄደ ነው።
6 ሰዓት ላይ የጀመረው ዜና ኢትዮጵያ በቀጥታ ስርጭት ለ2 ሰዓታት ያህል ከእናንተ ጋር ቆይታ አድርጓል። በተለያዩ ዘገባዎቹ አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ ዜናዎችን መርቻለሁኝ። አስራት ዳይሬክተራችን ነበረ። ብሩክ ተስፋዬ ደግሞ የዜና ኢትዮጵያ አዘጋጅ ነበረ። ስለ አብሮነታችሁ በድጋሚ እናመሰግናለን። መልካም ቀን።